ኢየሱስ ለምንድን ነው ይሄን የተናገረው? ዳግመኛ ካልተወለድክ የእግዚአብሔርን መንግስት አታይም ያለው ለምንድን ነው? ዳግመኛ መወለድስ ምንድን ነው? ዛሬ እኛ ዳግም ተወልደናል የምንለው ሰዎች ዳግም ስንወለድ ምን ሆነብን? ይህንን ማወቅ በጣም ወሳኝና የክርስትና ህይወታችሁን መሰረት የሚያስይዝ እውነት ነው። አንድ ነገር ልንገራችሁ። ዳግም መወለድ የሚለው ቃል ከዛ በፊት ድጋሚ የተወለደ ማንነት መኖሩን ማመልከቻ ነው። ድጋሚ ካልተወለድክ ሲል መጀመሪያ የተወለደበት ማንነት አለ። በዛ ስፍራም እኮ እንደገና ወደ እናቴ ማህፀን ገብቼ እንደገና ልወለድ እችላለሁ ነው ያለው። ኢየሱስ ግን ነው እንደሱ አይደለም ማለት። ስለዚህ ዳግም መወለድ ማለት ምን ማለት ነው? እስኪ ዛሬ በጥቂቱ ይችል ልንገራችሁ። ዳግም ከመወለዳችን በፊት ከማን ተወልደናል? የማን ዘር ግንድ ነበርን? መጽሐፍ ቅዱስን በደንብ ለመረዳት የሰው ሁሉ ዘር የመጀመሪያው አዳም ኋለኛው አዳም በመባል በሁለት ይከፈላል። የመጀመሪያው አዳም በምድር ላይ ያለው የሰው ዘር በሙሉ የመጀመሪያውን ውልደት አግኝቶ እንዲወለድና ምድር ላይ እንዲመጣ የምድር ዜጋ እንዲሆን እድል ሰጥቶታል። ኋለኛው አዳም ደግሞ ከሰማይ ሆኖ ከሱ የተወለዱትን ሁሉ ሰማያዊ ያደረገ መልካምነት መጥቷል። እስኪ ዛሬ መጽሐፍ ቅዱስን ሐዋርያው ጳውሎስ በጻፈው እውነት ውስጥ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ምን እንደሚል እስኪ እንየው። እንደዚህ ይላል። ፊተኛው ቁጥር 45 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አሁን ሁለቱን ዘሮች ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ከዛ ኋለኛው አዳም አለና ደግሞ ሕይወትን የሚሰጥ መንፈስ ሆነ። ሁለቱ የሰው ዘር ግንዶች ናቸው። የሰው ዘር ምንጮች ናቸው። በሁለቱ በኩል ነው ዛሬ የመጣው ሁሉ የመጣው። ከዛ ቁጥር 47 ላይ ደስ የሚል ቃል እንደዚህ ይላል። የፊተኛው ሰው ተመልከቱ ምን እንደሚል ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው። አንድ ሰው ዳግም ከመወለዱ በፊት ከዚህ ከፊተኛው ሰው ተወልዷል። ይሄ የፊተኛው ሰው ማን ነው ብሎ ሲናገር የፊተኛው ሰው ከመሬት ነው፣ መሬታዊ ነው። ማንም ሰው ከወደቀው አዳም በእናትና በአባቱ ሲወለድ ወደዚህ ምድር ሲገባ ከመጀመሪያው አዳም ነው የተወለደው። ይሄ የመጀመሪያውን አዳም መጽሐፍ ቅዱስ ማን ነው ይለዋል? ፊተኛው ሰው አዳም ከመሬት ነው፣ መሬታዊ ነው። የፊተኛው አዳም ከመሬት ነው አለና መሬታዊ ነው። ከመሬት ነው የተገኘው። ከዛ ዜግነቱን ሲናገር መሬታዊ ነው። ስለዚህ ዛሬ ዳግም ያልተወለዱ ማንኛውም በዚህ ምድር ላይ የሚመላለሱ የሚወጡና የሚገቡ ስራ የሚሰሩ የሚኖሩ ሰዎች ዳግመኛ ካልተወለዱ ከፊተኛው አዳም ናቸው። ሕያው ነፍስ ከሆነው ከፊተኛው አዳም የተወለዱ ናቸው። ከዛስ ከመሬት ናቸው፣ መሬታዊ ናቸው። የሰማይ ተስፋ የላቸው። ሃይማኖታቸው የሰማይ ተስፋ ሊሰጣቸው ይችላል፣ በቃል ሊነግራቸው ይችላል። ግን የሰማይ ተስፋ በቃል ስለተነገረ ብቻ ሳይሆን በዛ ማንነት ሰማያዊ ዜጋ በሆነ ማንነት መወለድ ይጠይቃል። ስለዚህ ምን አለ? ፊተኛው ሰው ከመሬት መሬታዊ ነው። ከመሬት ነው፣ መሬታዊ ነው። ሀገሩ መሬታዊ ነው፣ ዜግነቱ መሬታዊ ነው። የሚያልቀው መሬት ላይ ነው። የሰማይ የሚባል ተስፋ የለው። ይሄን በደንብ አስተውሉ። እግዚአብሔር አዳምን ከፈጠረው በኋላ ይሄን መልካም ስራ ከሰራ ሰማይ አዘጋጅልሃለሁ፣ ቤት አዘጋጅልሃለሁ የሚል ተስፋ አልሰጠውም። ከመሬት ነው፣ መሬታዊ ነው። የመጀመሪያው አዳም የሚጨርሰው መሬት ነው፣ መሬታዊ ነው። ስለ ሁለተኛው አዳም ሲናገር ደግሞ ነው የፊተኛው ሰው ከመሬት መሬታዊ ነው አለና ሁለተኛው ሰው ከሰማይ ነው። ሁለተኛው ሰው አለና ደግሞ ከሰማይ ነው። ስለዚህ አሁን ሌላ የሰው ዘር ደግሞ ኢየሱስ ዳግም ካልተወለድክ የእግዚአብሔርን መንግስት አትገባም ያለው ለዚህ ነው። ከሰማይ ልክ ከመሬት ከሆነው መሬታዊ ከሆነው እንደተወለድክ ሁሉ በድጋሚ ውልደት ወይም በዳግም ውልደት ደግሞ ከሰማይ ከሆነው መወለድ አለብን። ለዚህ ነው ሰው ከሰማይ ከሆነው ከኢየሱስ ክርስቶስ ሲወለድ አገሩ ሰማያዊ ይሆናል። ለዚህ ነው ሐዋርያ ጳውሎስ ሀገራችን በሰማይ ነው ያለው። እኔና እናንተ ዛሬ አማኞች ሀገራችን በሰማይ ነው። ማንነታችን ሰማያዊ ነው። የተወለድነው ከሰማይ ከሆነው ነው። የመጀመሪያውን የውልደት ከምድር
ምድራዊ የሆነውን ውልደት ኢየሱስ ክርስቶስ በመስቀል ላይ ከራሱ ጋር አርጎ ሰቅሎ አስወግዶታል። የዛ ሰው ማክተሚያና መደምደሚያ ሆኗል። በትንሣኤው አዲስ ሰው ሰማያዊ ከሆነው ማንነት አዲስ ሰው ፈጥሯል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠራችሁ። ስለዚህ አዲስ ሰው በትንሣኤ ፈጥሯል። ይሄ በትንሣኤ የተፈጠረው ልጅ በፍጹም ጉዲፈቻ አይደለም፣ የእግዚአብሔር ልጅ ነው። ሰይጣን ጉዲፈቻ የሚለውን ቃል ከልጅነት ጋር ለማቀራረብ የሚጣጣርበት ብዙ ስራዎችን እየሰራ ነው ያለው። በፍጹም አባት የወለደውን ልጅ ጉዲፈቻም ልጅም ሊያደርገው አይችልም። አባት የወለደውን ልጅ ልጁ ነው እንጂ ጉዲፈቻ ሊያደርገው አይችልም። ጉዲፈቻ የሚያደርገው ያልወለደውን ልጅ ብቻ ነው። ስለ ሁለት ቀጥሎ ምን እንደሚናገር ነው። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። ቀጥሎ እንደዚህ ይላል፣ መሬታዊ እንደሆነ መሬታውያን የሆኑ ደግሞ እንዲሁ ናቸው። መሬታዊው እንደሆነው አዳም መሬታዊ እንደሆነው ከሱ የዘር ግንድ ደግሞ የተባዙ መሬታውያን የሆኑ ደግሞ ልክ እንደዚሁ መሬታውያን ናቸው፣ ምድራዊ ናቸው። ከዛ ቀጥሎ ሰማያዊው እንደሆነ ሰማያውያን የሆኑ ደግሞ ልክ እንደዚሁ ሰማያዊ ናቸው። እሱ ሰማያዊ እንደሆነ ከሱ የተወለዱ ሰማይ ከሆነው ከሰማይ ከሆነው የተወለዱ ደግሞ እንደዚሁ ሰማያውያን ናቸው። ስለዚህ አማኞች አዲስ ፍጥረት የሆናችሁት ሰማያዊ ዜጋ ሆናችሁ ነው። የመጀመሪያው አዳም ከምድር ነው፣ ምድራዊ ነው፣ የሚጨርሰው ምድር ላይ ነው። ኋለኛው አዳም ግን ከሰማይ ነው። ስለዚህ ከየት ነው የተወለዳችሁት? ከሰማይ ተወልደ ራሱ እግዚአብሔር ወልዶ ልጁም ጉዲፈቻም ሊያረጋህ አይችልም። አንድ አባት የወለደውን ልጅ በምንም ታምር ልጅነትንም ጉዲፈቻነትንም ሊሰጠው አይችልም። ይልቁን ከወለደው በኋላ በሱ በሆነው ነገር ላይ ሁዮቴሲያ አድርጎ ግን ይሾመዋል። ማስተዳደር እንዲችል፣ መምራት እንዲችል፣ የወንጌልን አደራ መሸከም እንዲችል ሁዮቴሲያ ሊያደርገው ይችላል። በሱ በሆነው ነገር ላይ ስልጣን ሊሰጠው ይችላል፣ ሊሾመው ይችላል እንጂ ልጅነትንና ጉዲፈቻነትን አጠገብ ላጠገብ አድርጎ የሚያስቀጥል አባት የለም። በምድር ታሪክ ውስጥ የወለደውን ልጅ ልጅም ጉዲፈቻም ያደረገ አንድ ሰው አታገኙ። ስለዚህ የፊተኛው ሰው ከመሬት ነው፣ መሬታዊ ነው። ስለዚህ ዳግም ያልተወለዱ ማንኛውም ሰዎች ሃይማኖት ሊኖራቸው ይችላል፣ ከመሬት ናቸው፣ መሬታዊ ናቸው። ይሄ ማንነታቸው ነው መንግስተ ሰማያት መግባት እንዳይችሉ የሚያደርጋቸው፣ የእግዚአብሔርን ዘላለማዊ ሕይወት መውረስ እንዳይችሉ የሚያደርጋቸው። መሬታዊ የሆነ ማንነታቸው ሰማያዊ የሆነውን ነገር ወይም ዘላለማዊ የሆነውን ነገር መውረስ አይችልም። ሰማያዊ የሆነ ነገር መውረስ የሚቻለው ሰማያዊ ከሆነው ከኢየሱስ ክርስቶስ ከሰማይ በመጣው በኢየሱስ ክርስቶስ በመወለድና በመወለድ ብቻ ነው። በጣም ወዳችኋለሁ። ተባረኩ።